ዛሬ ዘርፈፍ ብዬን የመጣውላችሁላችሁ ስጦታ ተልኮልኝ አንቺስ ከማናንሰሽ እኔስ ከማናንሽ አንቺ ማነሽ ስጦታ ማይገባልሽ ትጮያለሽ ትደርቂያለሽ ኢትዮጵያ ላሉ ዩቲዩበሮች ብቻ ነው ወይ ስጦታ ምን ልከው ላንቺም ይድረስሽ ብላ የሀገሬን ድሪያ በጣም የሚያምር ውብ ድሪያ ከኩዌት ላከችልኝ አንዱ አድናቂ እህቴ ማለት ነው እግዚአብሔር ያክብርልኝ ስላት ነው ያልኩትኝ እናንተም አመስግኑልኝ ማለት ነው እንደዚህ አንዳንዴ እምር ብለን ስንመጣ ሰው አይን እንገባለን ይመስለኛል እንግዲህ በዚህ እስቲ ስንት ሰብስክራይብ እንደማገኝ አየዋለሁ ሼር ያያረጋችሁ ግን ሰብስክራይብ አልኩ እና አቤልን ምን ሲል ሰማሁት መሰላችሁ የኪያ እንትን ላይ ፖስቶት ቆረጥ አርጌ የአብርሃም ሚስጥር ወጣ ነው ምናምን ነገር ብሎ ማለት ነው እና ኪያ ለዚህ እኮ ነው ቡታጅራዎች እንደወረዱ መናገር እንጂ ምን አይነት መልእክት እንደሚያስተላልፉ እንኳን አያውቁትም ማውራት መለጠፍ እንጂ ይጎዳል ይጠቅማል ትውልድ ያበላሻል ወይስ ትውልድ ያስተምራል የሚሉት ነገር ፈጽሞ ይላቸው እንደወረደ አፋቸውን እንደተመጣላቸው ያወራሉ እንደወረደ ይለቁታል በቃ ከዛን ለመነጋገሪያ ይሆናሉ ማለት ነው እና ኪያ ለአቤል ምን ሲለው ሰማውኝ አንተ ጋር ከባድ ሚስጥር አለ ያንን ሚስጥር ንገረውና ለህዝብ ሳላውጣብህ ሄርሜላን ወደ ህይወትክ መልሳት አለበለዛ ግን ሚስጥርን አድርባው ያወጣዋለኝ ብለህ አስፈራራው ታዲያ ይጅልጥነት አይደል ገና ለገና አቤል የአብርሃምን ሚስጥር ይዟልና አቤል ሚስጥርን እንዳላውጣብህ አለበለዛ ሄርሜላን ወደ ህይወት መልሰህ አንድ ሁኑ እንደበፊታችሁ ተመለሱ ብለህ በለው አስቡት የድንቁርናቸው የድድብናቸው ጥግ ማለት ነው አይባልም ሲጀመር ካልፈለገ አልፈለገም ደግሞ በዚህ ዘመን የትኛው የረባ ሚስጥር አላችሁና ሚስጥራችሁ በሙሉ አደባባይ ላይ አይደል ኤአይ እንኳን ያቀነባበራችሁ ይሄ እንትን ገበናከ ይሄውና ብላችሁ የውሸት ኤአይ ያቀነባብራችሁ እኮ አንዳቸውንም የሚያሳምን የለም ማንንም የሚያምናችሁ የለም አሁን በኤአይ ያሰራችሁ እርቃን እየለጠፋችሁ በኤአይ ድምጽ ያሰራችሁ በኤአይ ቪዲዮ በተለያየ ነገር እየሰራችሁ እናንተ ተጃጃሉ ጅሎች ስለሆናችሁ የሚያምናችሁ ግን የለም ትክክል ነው በስማ ሚስጥር አለው ሚስጥሩ እንዳይወጣብክ ተመለስ ምናምን የሚላችሁ በስማ ጅልጣቱ ነው ነቁ እናቴ ለነገሩ የተነቃላችሁ ከከተማ በፌስታል ገብታችሁ ከቡታጅራ በፌስታል ወጣችሁ ከተማ ተራግፋችሁ መቼ በደም በቃ እንደወረዳችሁ ሚዲያ ላይ ቀርባችሁ አለቀ ለናንተ ያ ነው መለወጥ ማለት ወይም ለናንተ ያ ነው አሪፍ መባል ማለት ነውና እንደሱ አለም አረጋጉ ተረጋጉ እሺ እንደዚህ አይባልም እንትናን ደግሞ እዩ የሶሊ ወንድም ምን አላት እቺ አሁንም ከህይወታችን ካልወጣ ታሳያታለሁ መቼ ህይወትሽ ገባች አንቺ ኮነሽ የሰው ህይወት የገባሽው የማትፈልጊበት እኮ የምትገኘው አንቺና እህትሽ ነሽ ማርታ አልፈልግሽም ውጪልኝ አለሽ አይደል ወንድ ኮንሽ ደግሞ ፍላጎቱ ካለሽ ከአቤል ጋር መመለስ አቤልን ጠርተሽ ማናገር ከሶሊ ጋር ምንም የሚያገናኝሽ ነገር የለም በምንም ስለማትመጣጠኑ በምንም ስለማትገናኙ ማለት ነው እስካሁንም እሱ ዝም ማለቱን ይገርሞኛል ሶሊም ከተመታች በኋላ ሚዲያ ላይ አልወጣችም እኔ ቦም በእዩ ቦታ ላይ አሳይሽ ነበር ያንን ያሳረፍሽባትን ጥፊ አሳርፍብሽ ነበር እህት የላትም መሰለኝ ሶሊ ማለት ነው እህት ቢኖራን ኖሮ እህትየው ትለጥፍልሽ ነበር ዝም ብለሽ የሰው እጅ ላይ እናትሽ ቀጥታ አላሳደገችሽም ቀጥታ ብታሳድግሽ ኖሮ አትንዘላዘይም ነበር ከተማ ገብተሽ እናትሽ ተቆጥታሽ ገርፋሽ አስራ አርሽን አብልታሽ ቢሆን ኖሮ ከተማ ገብተሽ የሰው አልፈልግሽም ብሎ ያለሽ ወንድ ላይ የተንዘለዘልሽ የተንጠለጠልሽ በግድ ትፈልገኛለህ ብለሽ ባልተለጠሽበት ነበር አለመፈለግሽ በራሱ የበታችነት ስሜት አድርጎሽ በፍጹም አንቺ ስለመጣሽ ነው እንጂ ይፈልገኛል ብለሽ ምንም የጀመራችሁት ሪሌሽን የለም ገና ቦራቶች ውስጥ ናችሁ ጀስት አዲስ አበባ አይደለም ገስቶ ይዞ መጥቶ የሰጠሽ ለሄርሜላ የተሰጣትን አበባ ነው አምጥቶ የሰጠሽ እንጂ ከሱቅ ገስቶ አይደለም ተንበርክኮ ለድራማው ነው ያደረጋልሽ እንጂ ቀለበት አለም ያደረጋልሽ ራስሽ አሁን በዚህን ሰዓት ላይ ተንበርክከሽ ቀለበት ላርግልህ ብለሽ ብትዩ እንደዛ ነው የምትፈልጉት እናንተ ብትዩ ተፍቶብሽ ይሄዳል እንጂ እሺ ብሎሽ አይቀበልም እንኳን አልፈልግም ብሎሽ ማለት ነው
እና ከማትፈልጉበት እየተገኛችሁ ራሳችሁን እንደ እንትን አታድርጉ። ከማን ጋር እንደመጣው ማንነሽ አንቺ ምንድነሽ አንቺ? የመታሽ እኮ እህቱን ነው። ሴት ስለሆነችማ ክብር የላትም እኮ። ክብር ቢኖራት ኖሮ ማትፈልግበት ቦታ ላይ አትገኝም ነበር። አንተ ግን አታክብራት፣ አለቀ። ክብሯን ያዋረደችው እሷና እህቷ ናቸው። አንድ አይነት ወንድምና አንድ አይነት ጓደኛ ማች አንድ አይነት ዘመዳማች ይሆናል። ኢቭን ለስራ መምኮ ቢሆን የሆነ ቀየር በቃ ይቺኛ ሌላ ካራክተር ነው መያዝ ያለባት እንጂ አንድ አይነት የዛች ካራክተር መያዝ የለባትም። ማትፈልግበት ማትወደድበት ውጪ እየተባለች ማትወጣበት አልፈልግሽም ሂጂ እየተባለች ማትሄድበት አንድ አይነት ካራክተር የሰው ልጅ አይሰጠውም። አንድ አይነት አለባበስ አንድ አይነት ሪአክት አንድ አይነት ስታይል ይዘው ይዋሉ እስከዛሬ ማትፈልጊበት እዩ እንኳን ከዚህ በኋላ እንኳን ልታሳርፍባት እጇን እንደው ብትጠራት እንኳን ፈቅዳ እዩ ሶሊ ብትሄድ እሷ ጋራ እመነኝ ሌላ ነገር ነው የምታስደርጋት ማለት ነው። አዎ እቺ በሽተኛ ናት። እሷን በሽተኛ አርገት አስቀምጣታለ ሶሊን በሽተኛ እንዳታደርግብክ። እቺ ገና አንድ ፍሬ ልጅ ናት፣ ገና ተማሪ ናት። ትምህርቷን ትማርበት። አንተ እጅህን ያላሳርፍክባት አንተ ያልነካሃትን ማንንም መንገደኛ እየመጣ እህትህ ላይ እንዲያሳርፍባት አትፍቀድ። የሚያስከብራት ከሆነ ደግሞ ያስከብራት፣ የማያስከብራት ከሆነ ደግሞ ሶሊኑ ከሱ ማራቅ። አይጠቅማትም፣ ሲጀመር አይጠቅማትም። ሚስጥሩን በተናገር ልጅ የላትም ብትባል ኖሮ ተመልሶ ከሷ ጋር ይገጥማል ማለት ነው። ስለዚህ ሶሊን ብትችል ከሱ ከእንደዚህ ውጥንቅጥ ከወጣበት ህይወት አመት 2 አመት እሷም እንዳትንጋተት ከዚህ ውጥንቅጥ ከወጣበት ህይወት አስወጣት። አለቀ። ሌላ ምንም የሚጠቅማት ነገር የለም። እንደዚህ የረከሰ ቦታ ላይ መገኘት ያለባት ሴት ልጅ ናት ብዬ ማለት አልችልም። ሶሊ ማለት በጣም ጨዋ ናት፣ በጣም ስርዓት ያላት ናት፣ በጣም አንድ ፍሬ ልጅ ናት፣ ቆንጆ ናት። ይሄንን ስርዓቷን ይሄንን ቁንጅናዋን ይሄንን ማንነቷን ይዛ ነው መቀጠል ያለባት እንጂ ይሄ ተልከሰከሰ ስራ ውስጥ አስገብታችኋት አታሰድቧት፣ አታስመቷት። ስለዚህ ጠብቃት። መቼም አንተ ስለሆንክ ነው። ያኛው ወንድምክ ቢሆን ኖሮ አጠናግሮ ነበር የሚለቃትችን። ከማንም ጋር ጋርድ ይዘሽ ነይ። ምን የእናንተ ጋርድ የተልከሰከሰ ያንቺ ቢጤ አይነት ጋርድ ነው ያለሽ። ሌላ ምንም የረባ ጋርድ የለሽም ማርታ ማለት ነው። ማን ነው ስሙ? እንትና ማን ነው? አባብ እየበላውኝ ነው። ማን ነው? ኤፍሬም እና የማንነሽ ስሟ የሩታ ወንድም ተገናኝተው ሁሌ ይመጣና የሆነ እንከን ጣል አርጎበት ይላል። አደራ ምናምን ወንድምህን እንዲበለው እንዲበለው አንተ ወንድ አይደለ እንደ ወንድ አትቆምም። ከዚህ በፊት እንደ ወንድ ቆመ ስትከራከር አልነበር? ኤፍሬም ብቻ ለሩታ የሚቆመው ኤፍሬም ብቻ ትክክለኛ ቦታ ላይ ቆሞ እዚህ ድረስ የሚታገልበት ምን ምክንያት የለውም። እናንተም እህታችሁ ከሆነች እህታችኋን አስቁማት። በቃ ወንዱ አልፈልግም ካለ ማውጣት። ምን ትሰራለች ማትፈልግበት ቦታ ላይ? አልፈልግሽም ሂጂ ካላት አልፈልጋትም። ነገ ፈልጎ ራሱ በራሱ ሰዓት ላይ እስከይመጣለት ስለያዛችሁት ስለገፈታተራችሁት ወደሷ እንዲሄድ ስላደረጋችሁት በፍጹም ፍላጎቱ ካልሆነ የሰው ልጅ ፍላጎቱ አይደለም ነው፣ አለቀ። እሱም የማይፈልግበት እሷም የማትፈልግበት ተገናኝተው ነገ ህይወታቸው ላይ ከባድ ችግር ነው የሚፈጥሩት። ባይሆንላቸውስ ነገ የመጀመሪያው ልጅ በስቃይ ያደገ ነገ ሁለተኛው ልጅም ደግሞ እንደዚሁ እየተንከራተተ እየተሰቃየ እየተዘቀዘቀ እየተሰደበ እንዲሄድ ነው የምታደርጉት። በቃ ትውጣ ከህይወቱ፣ የራሷን ህይወት ትምራ። ጭራሽ ትላንትና አምጥታለታል ከፍቅር ሄርሚት ይሻላልሽ ብላ ማወዳደር ራሷን እንትናለች። እኔ ከዚህ ውስጥ አውጥታችሁ አንቺ የልጁ እናት አይደልሽ? ፍቅር ማናችሁንም አይፈልግም። በቃ ነገ ፍቅር ተሯ እስኪደርስ ድረስ ነው የሚጠብቀው። ከዚህ በፊት ተለይቷታል፣ ዛሬም ደግሞ ተለይቷታል። አለቀ። ሃይሚ ቀለበት ላርግልሽ ብሎ ሲላት በፍጹም ምን ቀለበት ብርቃችሁ ነው? ያርግልሽ ምን አንዴ እኮ እስከሚያርግልሽ ነው። ብሩክ ነፃ ወጣ አይደለ? ብሩክን ትላንትና ቢኒን ያለ መስሎኝ ነበር። ለካስ ህጉን ማን ነው ዶክተሩ ነው ከሳለው ብሎ ያለው። በቲክታክ ላይም ፖስቻለሁ። ዶክተሩን የሚከሰው ከሆነ ለሌሎች አርአያ ይሆናል ብሩክ ብያለሁኝ። ብሩክ ዶክተሩን የውሸት ዲኤንኤን ያመጡ ልጁ የሱ ነው ብሎ በገንዘብ ተከፍሎት እንደዚህ የሚቀይር ከሆነ የብዙዎች ህይወት ስለሚበላሽ ብሩክ ዶክተሩን በስነ ስርዓት መክሰስና ማሳሰር አለበት። አለበለዚያ ከዚህ በፊት አብርሃም እንደዚህ ቢያደርግ ኖሮ ዛሬ እና አብርሃም እና ሩታ እዚህ ላይ ባልደረሱ ነበር።
ተላላኪውም ዶክተሩም እስር ቤት ላይ ይገባሉ። የማንንም ልጅ የሚያሳድግ አንዲት እህቴ ምን ስትል ሰማኋትኝ? ኢትዮጵያ ነች ያለችው። በአረብ ሀገርና በአውሮፓ አሜሪካ ያላችሁ የሄርሜላ የሩታና የአብርሃም ደጋፊዎች፣ ወዳጆች፣ ጓደኞች፣ ዘመድ አዝማዶች አለች እንዲሁም የፍቅር ሁላችሁም ባትባሉ በማይመለከታችሁ ገብታችሁ እርስ በርስ ባትጠማመዱ ይሻላችኋል። ኢትዮጵያ ነች ያለችው። ምንድነው ብዬ ከስቀስ ስሰማት ባጫጭር ቪዲዮዎች በጣም አላት። አንድ ሙሉ ቪዲዮ ብቻ ነው የሰፖስተችው። ፎሎዊን ሰብስክራይብ አድርጊያታለሁኝ እና ለኔም ኮሜንት ሰጣኛለች። ከኮሜንት ውስጥ አንስቼ ነው ሰብስክራይብ ያደረኳት። ብዙ ኮሜንታተሮችን ሰብስክራይብ አድርጋለሁኝና የሚሰሩትን አይቼ ማለት ነውና አብርሃምና ሄርሜላ ምንም አይደሉም። የመጣችው ለስራ ነው። ከአብርሃም ጋር ብዙ ሾርቶች ቪዲዮ ይሰርታለች። ሩታና አብርሃም አልተለያዩም። ፍቅርም የድሮ ቤስት ፍሬንዱ ናት እንጂ ፍቅረኛው አይደለችም። እናንተ ዝም ብላችሁ ባትባሉ ይሻላል የሚል ሀሳብ ሰጠችን። ከአብርሃም ጋር ብዙ ሾርቶችን ሰርታለች እና አገላብጫ ያዩዋትኝ። ቴንኪው ይሄንን ስላቀበልሽን። መጀመሪያ እኛ ነቅተን ነበረ፣ ግን ስራቸውን ሁሌም እንቃወማለን። ምክንያቱም አንድ ሴት አንድ ወንድ 2-3 ሴቶች ከበውት እየናቃቸው እየረገጣቸው እየሰደባቸው ስፔሻሊ ደግሞ ድራማ እንኳን ቢሆን ድራማ ነው ብለን እንኳን ራሳችንን ብናሳምነው የልጁን እናት በዚህ ያህል እያስረገጣት እየናቃት እያሰደባት ታያት እሷን ልጁን የፈጠረውን ልጁን ፈልጎሚውን ሳይፈልግ የተፈጠረው እዚህ ድረስ የመጣው ልጁን ሲያስረግጥ በህይወት እያለ በቁሙ ሲያስቀብረው ሲቀዱት ሲሰፉት ምን ሲሉት ለነሱ የማይሆን ሀሳብ ሰጥቶ ነው ወይንስ ምን አገባኝ እነሱ ስላረጉት ምንም ማለት አይደለም እኔ ስራዬን ነው የምሰራው ስራዬን ሰራለሁ እነሱ አፋቸውን ይክፈቱ ብሎ ነው። አይኑ ይሄን እናቃለን። ቢሆንም ግን እኔ ከዛ ውስጥ የለውበትም። እግዚአብሔር ይመስገን። እንኳን ሰውን አይን ማውጣት አይን መቆልጎል እንኳን ህፃን ልጅናለም አዋቂ የሰደቡኝን እንኳን ፎቶ መዘቅዘቅ አልወድም አልችልም። እንደዚሁ ለጥፊያቸው እናገርባቸዋለሁ እንጂ ማለት ነውና ድራማ ነው እየሰሩ ያሉት። እናንተ አትባሉ፣ ወደ ራሳችሁ ተመለሱ ተብላችኋል። ሩታን የምትወዱ ሄርሜላ ፍቅርን የምትወዱ አብርሃምን ብላለች እና እንዴ ነው ነቃችሁ እናንተ? እና ቴንኪው ብለናል። በዚህ አጋጣሚ ያው ከአብርሃም ጋር ብዙ ቪዲዮዎች ስላሉሽ በዛ ምናልባት ላምን ተነሳሁኝ እንጂ በእርግጥ ያመንኩት ነገር ብዙም አይኖርም። ምክንያቱም በዚህ ነው ያለ ደረጃ ባይሄዱ 2 አመት ሙሉ ድራማ ነው እየተባለ አንዲት ሴት እየተረገጠች አንዲት ሴት ብዙም አይሆን ነገር ስም እየተሰጣት ያውም የልጅ እናት የምትባለው እዚህ ደረጃ ላይ መሄድ አልነበረባቸውም። ኤኒዌይስ ማን ነው ዴቭን እና ቆርጬ ያስገባችሁላችኋለሁ በዛው የልጅቷን ፎቶ ቪዲዮ ማለት ነው። አብርሃምን ዴቭን እና የሄርሚን ወንድም ማየው በዚህ ነው ያለ የሚንቃት የሚያከብራት እሱ ማን ነው? እህትን አሰበስብም እህቶችም ከራቸው እህቶች የማይፈልጉበት ሲገኙ አያሰድቡ። ታናሽም ብትሆን እንደ ታላቅ ወደ ላይ ቀጥተህ አስተምራቸው። እንዲህ አይደለም ሴትነታችሁን አታሰድቡ፣ አስከብሩ። ተፈላጊ ሁኑ እንጂ ፈላጊ አትሁኑ ብለህ ቅጣቸው። አለቀ። ለእናት ለአባትህ ንገርና እንዲገስጿቸው ያርጓቸው። ካላችሁ እናትና አባት ከተቆጧችሁ የምትሰሙ ከሆነ ልጆቻችሁ ቤተሰቦቻችሁን ማለት ነው። መቼም በአሁኑ ሰዓት ቤተሰብ ሰሚ የለም። እንኳን በራስ መተዳደር ጀምረ ካርለም ይቅርና ተማሪ እንኳን በአሁኑ ሰዓት ላይ የእናት አባቱን ነገር አልሰማም የሚል ልጅ ተፈጥሯል እና ጥሩ አይደለም። ለማንኛውም ያቺ እዩ የምትባሏን በጣም አናዳኛለች። ዛሬው ደርሳ ልጁ ያንተ ነው ልጅህን አሳድግ ልጅህን እመን ብላ ሳይፈልግ በግዱ አርቃው ዛሬ መለመኑ ጥሩ እንትን ነው ብዬ አልለው። በቃ ለማንም ሄደሽ መስጠው እንደ እርዳታ የሚሆን እንደምንም እሱ ትላንትና አባት አይደለም ብላይ ስታስረግጩ ስታሰድዩ የነበርሽው ዛሬ ነው አባትነቱን አሁን ደግሞ በሩታ ስታይል ለመምጣት ማለት ነው። ለማንኛውም እናንተ እዛ ስራችሁ ያውጣችሁ። እኔን ግን ሰብስክራይብ እያደረጋችሁ ቻሌንጁን ተቀላቀሉልኝ። ይሄንን ያማረ የተዋበ ድሪያ ላለበሰችልኝ ልጅ መርቁልኝ ነው የምላችሁ። ቴንኪው አመሰግናለሁ። ሰላሙ ነው።